የቤተሰቦቻቸውን መከራና ፈተናዎችን ተመለከተ ዘንድ ባልዮሽ አሳፈረች መለስ ብለን መቀነቷን ለመፍታት ብዙ የደከሙ የጥፋት ኃይሎችን እናውጣለን። አማን በ842 ዓመተ ምህረት መቀነቷን ለመፍታት የታገሉትን እንመልከት። አራቱ መቃጫ ያላችሁ ትልቅ ተልእኮ ስላላችሁ በብነት ተሰብሰቡ። ካለውበት ከምስራቅ የከበረ ጥሪ ደርሶ ይመስላል። ሰላም ላንተ ይሁን። የከበረ ጥሪ ደርሶ ካለውበት ከምዕራብ መጥቻለሁ። ሰላም ላንተ ይሁን። ካለውበት ከደቡብ የከበረ ጥሪ ደርሶ ይመጥቻለሁ። ሰላም ላንተ ይሁን። ካለውበት ከሰሜን የከበረ ጥሪ ደርሶ ይመጥቻለሁ። በሉ ተነሱ። በሰው ሁሉ ላይ ጠብን፣ ጥላቻን፣ መለያየትን አውጁ። ክርስቲያን የሆኑትን አንገታቸው ማተብን አስበጥሱ። አልበጥስ ያሉትን አንገታቸውን በጥሱ። ካህናት ይገደሉ፣ ዲያቆናትን ግደሉ፣ ቤተክርስቲያን አቃጥሉ። ክፉ ነገሥታቶችን እያስነሳችሁ በቤተክርስቲያን ላስነሱ ሂዱ። በምስራቅ፣ በምዕራብ፣ በሰሜንና በደቡብ በአራቱም አቅጣጫ እልቂቱ አንድም ልቅ እንዳይቀር በሉን። ቤተክርስቲያናት ገዳማት ይቃጠሉ፣ ሐውልቶችም ይፈራርሱ። ሂዱና የክርስቲያን ሕዝቦችን ደም አፍስሱ። አንላቀቅም እንዲሁ በዋዛ። ሂዱ ለልጆቿ ከጉያን ዞር በል ወዳጆቿ። ዮዲት ይባል ይጠራ ስሜ። ቤተክርስቲያን ትፍረስና ይሁን ዕድሜ። ከራሔል እንባ የበለጠ ደምን ታንባ፣ ደምንም ትዝራ ማንነቷ ሞቶ ዮዲት ትንገስ ዮዲት ለአርባ ዓመታት ካህናት እንደበክታሉ። አብያተ ክርስቲያናት ተቃጠሉ። ብዙ መጽሐፍት ወደሙ። ለአብያተ ክርስቲያን ትልቅ የመከራ ሆኖም እርግቧ ኃይለ እግዚአብሔር ጠላቶቻችን እየመቱ የታሪክ ማህደር እንደሆነ ያሳዝናል። በወርቅ ዕንቁና በከበሩ ድንጋዮች ያጌጡ ሕንፃዎች፣ በሐር መጎናጸፊያና በስጋጃ ያሸበረቁ መቅደሶች፣ በብርና በነሐስ የከበሩ ንዋየ ቅድሳቶች፣ ብዙ ገንዘብን የሚያወጡ የቤተ እምነቶች ጽላቶች አንዳቸውን ሳይቀር ይዘረፉ፣ አዝርቶቿን አድሙ፣ አጸዶቿን አደራርጉ። አልሰልምም ያሉ ወገኖቿ ዓይን እያየ ነው። ሀገር ምድሩን አትሳችሁ ዳር ድንበር ሳትሉ ካህናቶቼ የምትላቸውን ጨፍጭፋችሁ ግደሉ። ቅጥሮቿ ይፈራርሱ፣ መጻሕፍቶቿ ይቃጠሉ። ያላትን ሁሉ በግዳጅ ነጠቁ፣ ርዝራዥ እንኳን አታስቀሩ። ማዕተባቸውን አልበጥስም ያሉትን አንገታቸውን በጥሱ። አንዱ መግባት ከቶ አልስማ። አሁን በድንገት ቤተክርስቲያን ትፍረስ! 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 ቤተክርስቲያን ግን ይህን ሁሉ ግፍ ብትቀበል፣ ይህ ሁሉ ስቃይ ቢደርስባት ክርስቶስ በጽኑ ዓለት ላይ ስለመሰረታት ተሰደደች እንጂ አልጠፋች። ጠላት ስልቱን ቀይሮ ካቶሊካውያን በኢትዮጵያ ቤተክርስቲያን ላይ እንዲነሱ አደረገ።
በአንድ ላይ ተሰብሰቡ። ከዛሬቱ ሰዓት ጀምሮ ቀድሞ የምታውቁት እምነትና አስተምህሮ ተቀይሯል በአዲስ ስርዓት። ማንም ምእመን ቢኖር የከተመ በእኔ ግዛት የካቶሊክን ሃይማኖት አድርጎ ብሔራዊ ሃይማኖቱ እንዲቀበል ዘንድ አውጃለሁ በእውነቱ። እሺ ያለው በውዴታ እምቢ ያለ ካለ ግን እንዲቀበል በግዴታ። ብዙ ካህናት ብዙ ዲያቆናት ታሰሩ። ስርዓተ ቤተክርስቲያን ተፋለሰ። ብዙ ወጣት ክርስቲያኖች ሰማዕትነትን ተቀበሉ። ነገር ግን የእርግቧን መቀነት የሚጠብቅ እግዚአብሔር በሲሲኖስ ላይ ኃይሉን አሳየ። እርግቧን መቀነቷን አጥብቃ ልጆቿን ሰብስባ እንደያዘች በዘመናት የደረሱባትን መከራና ፈተናዎች እያለፈች ለዚህ ተመለሰች። ሆኖም ግን ስለ ሀሳብ ወደቅ የማይተኛውና ክርስቶስን ራሱ አልጋ መያዙ ያልገባው ጠላት መቀነቷን ለመፍታት ደፋ ቀና ማለቱ አልቀረም። በዚህ ዘመን መከራውና ፈተናው ስልቱን ቀይሮ በቤታት መመቀጥ ከጀመረ ሰነባብቷል። የዓለማት ሁሉ ጌታ የፍጥሯን ሁሉ ፈጣሪ ክርስቶስ ቀናይ ነው። የእርሱን ክብር ለማንም አትስጥ። እግዚአብሔር ቀናይ ነው፣ እግዚአብሔር ፈራጅ ነው የሚል ተጽፏል። ስለዚህ የእርሱን ክብር ለማንም አትስጡ። የእርሱን አምላክነት ዘንግታችሁ አማልክት በጸጋ እያላችሁ አሸንፉ። ለእርሱ የሚገባውን ስግደት ለሌሎች አትለግሱ። ዋ እግዚአብሔር ይፈርድባችኋል። ዋ የሌሎች መቀጣጫ ያደርጋችኋል። ስለዚህ እውነቱን ይወቅ፣ የጥንቷን ቤተክርስቲያን ፈልግ። እማ አንዱ ልጅሽ ታሳደግሻቸው ብለሽ አብራቶቼ ብዙ አጣርቼ ብዙ መርምሬ አይቼ የነቀፍኩት ይታደስ ያልኩት አለ። ትሰሚኝ ከሆነ እናቴ ከእልፍኝሽ ገባ ዘንድ ይፈቀድልኝ ብሏል እመቤቴ። ቀኖናን አስተምሬ በትምህርት ሃይማኖት አንሼ ታሪክ ትውፊትን ነግሬ ስርዓትን አሳይቼ በምስጢራት አትሜ ቀናኢ ሃይማኖት እንዳለ ደጋግሜ አስረድቼ ቅዱሳንን ታዛ አድርገ በመላእክት ጥበቃቸው ታድረ እማምላክን ተስፋ አድርገ በእሷም ተማጽነ በሃይማኖት ጸንተ ሰው ትሆንልኛል ያልኩ ልጄ አሁን ምን አግኝቶ ነው እንዲህ አድርጎ ያመጣ ከደጄ? አሁን ከማይመስሉት ጋር ሆኖ አላዋዋሉ ሽውታ ሳይመታው አልወረም መባሉ እውነት ሆን ወይ ልጄ? እማ ስለምን እንደምታወሪ የምን ሽውታ? እናትነትሽ እንዳልጥፋሽ ስፍራ አለ እኮ በልቤ ይዞታ። ያው እኔ ልጅሽ ስሰብክ አንቱ የተባለልኝ ስዘምርም ሁሉ የሚያጨበጭብልኝ ታማኝነትም እንዲወደረልኝ ቆይ ከሕዝብሽ ልብ ውስጥ እንደኔ ገባ ማለት ያው መቼስ ከልጆችሽ መሃል ረዥም ዘመናት ካንቀላፉ ጊዜው ቢዘገይም ቀድሜ ነቃሁት እኔ ነኝ። በአጉል ትምህርትና እምነት ተሰብስበሽ ከጌታ ዘንድ ድነትን ከመቀበል ይልቅ አንዴ ገድላት፣ አንዴ ድርሳናት፣ አንዴ መልክዓ መልክዕ፣ አንዴ ደግሞ ምስጢራት እያሉ የማይሆኑ ተረቶችን ሰብስበሽ በእስካሁኑ ሁለንተና ሕይወትሽ ከጥንቱ ከጌታና ከሐዋርያት ትምህርት በመራቅሽ ይህንን እያየሁ ዝም የምል አንጀት ስላጣሁ እናቱ ያበክረሽ አይደለም ትልቅ ለውጥ ያስፈልግሻል። ወዴት ያከበረች እግዚአብሔርን ጥንትን በቀልቁ ብሎም በታቦተ ጽዮን መምጣት በጎሪት ታምና ኋላም ወንጌልን ይዛ ጸንታ በክርስትና የኖረች እቺ ቅድስት ናት። ቆይ እንዴት ብደፍር ነው ለውጥ ያስፈልግሻል የምትለው? አሁን ምን እንኳን አግኝታ ይሁን ከቶ በቤቷ ከመኖር ልቦናን እንኳን ስቶ የዘመናት ግዳጇ ተረስቶ ሐዋርያዊ ተልኳ ተዘንግቶ የእነ አቡነ ሰላማ የቀደሙን ሊቃውንት ተጋሉ የተሳቱ ቅዱሳን ስደት ገዳማዊ ሕይወት ውሎ ለእነ አቡነ ኢየሱስ ሞዐ ፍሬያቸው ደቀ መዝሙር የተባሉ በተሰማሩበት አቅጣጫ ወንጌልን እየዞሩ በስሙ ያስተማሩ። ቆይ እንዴት ተረስቶ ስልጣኔ ሲመስ ሲቀበሉ ነገስታት እንኳን ሳይቀሩ ለክህነትና
የነበሩ ምዕመኑ አሜን ብለው ከደጃ እንዳይጠፋ ቃሏ እንዳከበረ ከቶ እንደምን ተዘነጋ? አሁን ቢሆን አስተምሮቷ ሳይበረዝ ዶግማ፣ ቀኖኗ፣ ስርዓቷ ሳይቀነስ ክርስቶስን ራሱ አድርጋ ኖራለች እስከዛሬ። ስለዚህ አንደበቴ ያዳለጠው ቃል ኋላ እንዳመጣ በመዘዝ ሂድ ራስን ለካነሳል የበደልከውን በደል ተናገር። ይህ ደል ነገር ወደ ወሳገቡ ደርሳችሁ ከበሩ ያዞር ሲዞር ነገር ሲታከሩ ቆይ ንቁ ማለት ምኑ ላይ ይስነው ደግሞ ንስሐ ግባ እያላችሁ አጉል በኔ ላይ የምትዘባበቱ የመጽሐፍ ቃል ሳይጣመም ስሩ የእምነት ማይተል ሳይበጠስ ስሩ ይልቅስ ታደግ ይልቁን ታደግ የጥንት ጠዋቱ እውነቱን ልበሱ አሮጊቷ ሳራ ይታደሱ በቷ ደግሞ እንድመለስ የቀድሞ በርታቷ ይህንን ማለት ካረገን ጥፋተኛ እናት ወይ በግልጽ አላወቅሽም ማለት ማን ነው ደውነተኛ እስኪ ጠይቅ የተባለው ታውቃለህ አይደል? ስለ ተሐድሶ ዜና ስለተነገረው ስለተደረገው ገድል እስቲ ዞር በልና አይኖቼን እያየ መልስልኝ። አዎ እነሱ ያዩትን መከራ እንድታይ ነው የምፈልገው በለኝ። በል ቃል አውጣ የኔው የልቤ ቅኝት ዜማ ፍቅርን ብዬ እንደ ነዳያን ጮኬ ቃሌን ሳሰማ ሸክላነትን አምኜ በእሳት ተፈትኜ ተቀበል ብዬ ስሰጥህ እንቁዬን በንስሐ ዕቃ ሸፍኜ ካጠፋቸው ጥፋቶች ቂምና በቀልን ትቼ ተመለስ ስል በንስሐ ከዓለም ጣጣ ቆጥቼ አልስማማም ብለህ ስትጋል የሀሳቡን ሰነዱን ከልብ በዲያብሎስ ባሪያዎች በእነ ንስጥሮስ ተታለ ቢከፋም ጊዜ ጨክኖ ሚዛኑ ቢዛባ ዳኛን ተውሎ አድርጌ ጀመርኩ ሰጣ ገባ። በዚህ ጊዜ ንጹሕ ፍቅሬ እድቢታን አሳበቀ በፊደትም ተሰነካክሎ ፍቅሬም አብሮ ደቀቀ። ረዳ ታላቁ ችሎት ያ የእውነት ቤት ልቤ እንድጠላህ ንገረኝ እንዲያወጣህ አጥብቄ ጥበብን ከድንቁርና ከቶ እንደማይ ንገረኝ አንተን ከምንለማመጥ ፍቅር እጦት ይላል ጨክኝ ያለኝ እንዳላዝንልህ ያንተን የቀደመውን ፍቅር አስቤ እንዳልመረምረው ክደት ያመጣውን ቀጠላ ነግሮኛል መሬት የሰማይና የምድር ሆይ ጥበብ ሆኜ እንዳበራ በንጹህ ቀለም እንድስል ደህና የአፈር አለምንም እንደ አፈር ተተከበል የኔን አፈር ግን አራቅ በቅንጣት ታክል እንዳትቀር በጉያ ውስጥ ሆነ አትማል በቁቴ ውስጥ ሆነ አታድማል ውጣ ምድር እንዲሁ ሰፊ ናት ያሻክን መርጠህ እንደተመቸ መኖር ትችላለህ። ነገር ግን አንተነት ሳይገባ በጓዳ ውስጥ አትርመጥመጥ። አውልቅ መግበሬን አምጣው ቅዱስ ልብሴን ናግባ እያልኩ ወገቤን ታጥቄ በፍቅር ስለምን መዳኑን ናፍቄ ከእውነቱ ገበታ ላጠግበው መግቤ ስላተሳስብ ልቤን ሳሰናዳ መስሎክ ያንተ ምክር እኔን የሚያጠፋ መስሎክ ልትድን በከንቱ ስትለፋ መሀል ላደረድር ላትመጣ ዳግመኛ አባብሎ አስቀርቶ የዓለም መናኛ እናም አደራ ልጆቼን ስጠራ አትምጣብኝ ቤቴ ደጃፌን ስዘጋ በከንቱ አትንከር እኔንም ትነካ አትረብሸኝ ተው በሬን በማንኳኳት እንዳዙ አታባ ልቤ ላይ ተፈል ውጣ ከጓዳዬ ዳግም አትምጣብኝ የክህደት ማዕበል መጫወቻ አታርገኝ። ጀምሮ የክርስቲያን ወገኖችን ጨርሼ ካገር ለማጥፋት ወጣው ወረድ። ነገር ግን ምንም ጠብ የምልልኝ ነገር የለም። ስገላቸው እየበዙ ሳሳድዳቸው እየከፉ ስማታቸው እየጠነከሩ መጡ። አሁን ግን የሐሰት ትምህርትን የሚያስተምሩ ሐሰተኛ ነቢያትን አበዛለሁ፣ ሹማምንቱን አስነሳለሁ። ምድሪቱ ላይ ያሉት በሙሉ በአንድነት ላይ ይገዛል። ምድሪቱ የደም አገር ይሆናል። በሉ እናንተ ስራ ተከፋፈሉ። በል ቀጥል አንተ ምን ሰርተህ በምን ታስደስተኛለህ? እኔ በሰሜኑ አቅጣጫ ጦርነት እንዲህ እንዳለ መግባባት ተደርጋል። በሕዝብና በመንግስት መሃል አለመግባባት ያደርጋል። በዚህ ወጥመድ ሁሉን እኛ ያደርጋል። በዚህ መረብ ሁሉን ያጠምዳል። ይህ ነው አለ ጎሸኔ አንበሳ ቀናውብህ በግፋት በለጥከኝ። በል ቀጥል አንተ ምን ሰርተህ በምን ታስደስተኛለህ? እኔ ደግሞ አለቃ አውርቼ ተጨንቄ አንድ ዘዴ ጠየቅኩ። ትውልዱ ወደ ቤተ ክርስቲያን እንዳይሄድ በጫት
በመጠጥ በስካር በዝሙት እጃቸው ላይ ባለው ስልክም አሰራክራለሁ። በተለያዩ ሱፎችም አጥምዳለሁ። ከዚያ ወንዱ ሴቱ ሁሉንም ወደ ቤተክርስቲያኑ እንዳይዳሉ ከዚያ ይህን ሁሉ ወጣት ዘመናዊ አድርጌ ወደ እኛ መልሳቸው ጎሸኔ አንበሳ። ነገር ግን አንድ የተረሳ ነገር አለ። እርሱም ያ አምላካቸው የተሰቀለው ኃይላችን ነው የሚሉት ያ መስገድ መስቀል ሲል ባይደረገ ለረጅም ዘመናት ይቀበር ነው። አውጥተው መጠቀም ጀምረዋል። ክርስቲያኖች ወርቁ መጀን ነገር ግን ለዛኛ ጋር አንድ ጉዳይ ወንድሮፍ ያለ ምንድን በምድሪቱ ላይ ያሉትን የመስቀል ማስረሳት ከዛ ከትውልዱ መስቀልን ማስወጣት ለዛ ጉዳይ የሚኖሩኛ ድርጅቶች አሉ። እነሱ የኢየሱስ ነን ያሉ ነገር ግን መታው ከኛው ወረኛ ድርጅቶች አሉ እና ያልከው አዋለና እንደዛማ ከሆነ ከእጃችን አፈትልከው የወጡትን የክርስቲያን ወገኖችን በሙሉ ወደ ድርጅቱ ቀላቅሏቸው የመስቀሉን ፍቅር ከልባቸው ፍቃቸው አሰጡ። ያኔ ልቤን ዝግኖሴትን ያደርጋል። ወጣት በአደባባይ ከቤቱ ሳይገባ የወጣ ቀረ። ከሌለትህ ወጣ ክብርህ የጣሰ ሕዝብም ተሰዶ አሕዛብ ነገሰ። ጸጋ ተሰወረ እየተቀደሰ ማክቱጋ ነስንሰን ባንተ ፊት ተነስተን ልባችን ተሰብሮ ባህልን እንስሰን እኛም ማግለት እንዲል የምናገር እንጸልይ የቀን እስኪደርስ የእኛም መልክ ጨልም የቀስተ ደመናው ብርሃን እስክነግስ እማምላክ እግር ስር ማርያም ተንበርክከን ጥቁር ጨርቅን ስንለብስ የነነዌን ምልጃ የራሔልን እንባ የተቀበልክ አምላክ ቸሩ እግዚአብሔር ሆይ ልብህ ይራራልን ወደኛ ተመልከት። አንተ ካላየህ አንተ ካልሰማህን ማናዛን ልረዳን። እባክህ አምላክ ሆይ እባክህ ፈጣሪ ሆይ አድለን ይቅርታ። የአንተ ይቅር ባይነት በጎነት ቸርነት ልባችንን እንምላ። የኢትዮጵያ ምድር የሀገሬ የገባ ፍቅር ሰላም ይሙላ። ይብቃን መለያየት ይብቃን መለያየት። ማርያም ሆይ አማልጅን። ስቃያችን በዛ መከራው ከበደን። ቸርነትህን እወይ ከመንበርህም ደጃፍ ልመናን ይዘናል። ስለ እናትህ ብለህ ስለ ድንግል ማርያም ተማጽነናል። ኃጢአታችን በዝቶ የአንተም ቸርነት ከኛ ተሰውሯል። ስለ እናትህ ብለህ ስለ ድንግል ማርያም ተማጽነናል።
በሰፉት እጆችሽ ባነቡ ዓይኖችሽ ባጠቡ ጡቶችሽ አማልጅን ከልጅሽ እንዳንወድ ዋለኛ ሕዝብ የተነቃቃ ተነሳ ትተኛ ጅብ ከሄደ ውሻ እንዳይሆን ጩኸቱ የተባይሎ ልጆች አሁን ነው ሳቱ የእርሱ ፈቃድ ይሁን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰመር፣ ይገለጥ ይታወጅ የተዋሕዶ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ